ሰላም እንዴት ናችሁ? በያላችሁበት ከቢኤች ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ቼልሲ ዛሬ በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ድል ቀንቶታል። 3-0 በሆነ ውጤት ኖቲንጋም ፎረስትን ማሸነፍ ችሏል። ለአንጅ ፖስቴኮግሉም የመሰናበቻ 12 ቁጥር ሚስማሩን ነው ደምድሞ መጥቶባቸው የወጣው። ወዲያውኑ ከጨዋታው በኋላ እንግዲህ 15 ደቂቃም አልቆየም። እንግዲህ ማራናክስ ባለቤቱ የኖቲንጋም ፎረስት ይሄ ነውጠኛ የሆነ ባለቤት ነው እንደምታውቁት። በጣም አንገር ማኔጅመንት ኢሹ ያለበት ወዲያውኑ ለምንም ክብር የማይሰጥ አይነት ባለቤት ነውና ወዲያውኑ በ15 ደቂቃ ውስጥ ያባረሯቸው አንጅ ፖስቴኮግሉን። ቼልሲ ግን 3 ነጥቡን ይዞ 3 ጎሎችን አግብቶ ወጥቷል። በጣም አሪፍ ውጤት ነው ለቼልሲ። ያው እንቅስቃሴው ከረፍት በፊት ጥሩ ባይሆንም የቼልሲ እንቅስቃሴ ዞሮ ግን ነጥቡ ወሳኝነት ያለው ይመስለኛልና 3 ነጥብ ይዞ ወጥቷል። አሁን በ14 ነጥብ ቼልሲ ጥሩ ደረጃ ላይ ነው ያለውና ይህንን መቀጠል ያለበት ይመስለኛል። ቼልሲ አሁን ካለበት በጣም ብዙ ጉዳቶች አንጻር ስትመለከቱት በጣም አሪፍ ውጤት ይመስለኛልና ቼልሲ በአሰላለፍ ደረጃ ኤንዞ ማሬስካ ዛሬ ምርጫቸው አድርገው ይዘውት ከገቡት ተጫዋቾች አንጻርም ስታዩት ብዙም ብልጫም ቢወሰድበት ጥሩም ባይጫወት የሚፈረድበት አይነት አይመስለኝም። ቼልሲ እንደውም በአሰላለፍ ደረጃ እንደውም ይዘውት የገቡትን ብንመለከት ላይናፕ ላይ በግብ ጠባቂ ሮበርት ሳንቼዝ አለ። ከዛ ውጪ ግን በተከላካይ በኩል የግራ መስመር ላይ ማርኮ ኮሬያ፣ በቀኝ በኩል ሪሲ ጄምስ፣ የመሃል ላይ ትሬቨር ቻሎባ እና ጆሽ አቻምፖንግ ነው የገቡት። ጆሽ አቻምፖንግ እንደምታውቁት በሊቨርፑል ጨዋታ ላይ የተወሰነ ጉዳት አጋጥሞት ከረፍት በኋላ ተቀይሮ ወጥቶ ነበረ። ለዛሬው ጨዋታ ግን ደርሷል። ከጉዳቱ አገግሞ እንግዲህ ደርሷልና 2 ሳምንት የኢንተርናሽናል ብሬክ መኖሩ ለቼልሲ በጣም የጠቀመው ይመስለኛል። ከዛ በተረፈ ግን ትሬቨር ቻሎባም ከቅጣት ተመልሶ መጥቷልና አሁን ቼልሲ እንግዲህ የተሻለ የመሃል ተከላካይ ያገኘ ይመስለኛል። በተለይ ጆሽ አቻምፖንግ በጣም ማደግ የሚችል ይሄ ልጅ እድል ከተሰጠው ማደግ የሚችል በደንብ መላመድ የሚችል ኳሶችን እየገፋ ወደፊት ይዞ መሄድ የሚችል አይነት ልጅ ስለሆነ አሪፍ ነው የሱ መጀመር። ከዛ በተረፈ ግን የመሃል ሜዳ በተለይ መሃል ሜዳ ላይ ቼልሲ ኤንዞ ማሬስካ ያስገቡት ተጫዋቾች ነው ሰው በጣም ሾክ ያስደረገው። በጣም የሚገርም ነበረ። ሮሜሮ ላቪያን ከማሎ ጉስቶ ጋር ነው እንግዲህ በደብል ፒቮት ያጣምሯቸው። ይሄ ጉስቶ ከሰሞኑ እንዳያችሁት በሊቨርፑል ጨዋታም ላይ በዚህ በመሃል ሜዳ ላይ መጫወት ጀምሯል። ይሄ ኢንቨርትድ በሆነ ቦታ ሳይሆን ንጹህ መሃል ሜዳ ላይ እየተካ እየገባ እንግዲህ ሲሸፍን እያየነው ነውና ዛሬም እንግዲህ በመሃል ሜዳ ላይ ቀጥታ እንዲጀምር አድርገውታል። ጥሩ እንቅስቃሴ አድርጓል። በበኩሌ የመሃል ሜዳ ተጫዋች አይደለም ጉስቶ፣ ግን በጣም እየተላመደ ያለ ይመስለኛል። ብዙ ፖዚሽኖች ላይ መጫወት የሚችል አይነት ልጅ ነው። ማሎ ጉስቶ እና ሮሜሎ ላቪያን በደብል ፒቮት አጣምሯቸዋል። ከዛ በተረፈ በ10 ቁጥር ቦታ ላይ ግን አንድሬ ሳንቶስ ከጉዳት ተመልሶ አንድሬ ሳንቶስን በ10 ቁጥር ቦታ ላይ አስቀምጠውታል ዛሬ። ከዛ በኋላ ግን ከአንድሬ ሳንቶስ ፊት ለፊት ላይ ደግሞ በግራ መስመር አጥቂ ላይ አሌሃንድሮ ገርናቾ፣ በቀኝ በኩል ደግሞ ፔድሮ ኔቶ፣ የ9 ቁጥር ቦታውን ደግሞ ዣኦ ፔድሮ ይዘው ጀምረዋል ማለት ነው። ቼልሲ ግን ኖቲንጋም ፎረስቶች ከ10 ደቂቃ ጨዋታው ከተጀመረ በኋላ በደንብ ኳሱን ተቆጣጥረው ቼልሲ ላይ ጫና እያደረጉ በጣም ፕሬስ እያደረጉ ነበረ ያየናቸው። ቼልሲ ከኋላ መስርቶ መውጣት ተቸግሮ ነበረ። እንደዛም ሆኖ የተወሰኑ ኳሶችን እየተሳሳተ ነበር ቼልሲዎች። በተለይ ደግሞ ትሬቨር ቻሎባ የተሳሳትን ኳስ ሞርጋን ዋይት ጊብስ ማግባት አቅቶት እንግዲህ የመታው ኳስ ወጥቷል። ኢላማውን ሳይጠብቅ ቀርቶ ጎል መሆን የሚችል ኳስ ነው። ከዛም በኋላ 1-2 አጋጣሚዎችን አግኝተው ነበረ ኖቲንጋም ፎረስቶች፣ መጠቀም አልቻሉም ያንን እድል። ዞሮ ግን ቼልሲ ከረፍት ከወጡ በኋላ እንደሚቀይሩ እየታወቀ ነበር። ኤንዞ ማሬስካ ብዙ ጊዜ ደጋግሞ ሲያሳያቸው ነበርና ደስተኛ አልነበሩም። ከረፍት በፊት ብዙ የሚቀየሩ ነገሮች ነበሩ። በተለይ እና አንድሬ ሳንቶስ ጥሩ እንቅስቃሴን አላደረጉም። መሀል ላይ ሮሜሮ ላቪያ እና አንድሬ ሳንቶስ እውነት ለመናገር ከጉዳትም ተመልሰው ነው የመጡት። ጥሩ እንቅስቃሴን ሲያደርጉ አልነበረም። ከዛ በኋላ ግን ከረፍት በኋላ ኤንዞ ማሬስካ ወዲያውኑ 3 ተጫዋቾችን ቀይረው ነው የገቡት። ኤንዞ ማሬስካ እንግዲህ ወዲያውኑ ከረፍት እንደተመለሱ የቀየሯቸው ተጫዋቾች ለቼልሲ ምን ያህል ውጤታማ እንዳደረጉ ነው የምናየው። የቀየሯቸው ተጫዋቾች እንግዲህ ሞይሰስ ካይሴዶ እንዲገባ አድርገዋል። ያለ ካይሴዶ ቼልሲ 5 ተከታታይ ጨዋታዎችን ማሸነፍ አልቻለም እስከዛሬ። እንግዲህ ቼልሲ ካይሴዶ ባልተሰለፈበት ጨዋታ ላይ ድል ሲቀናው አላየንምና ሞይሰስ ካይሴዶን ከረፍት በኋላ ካሳረፉበት ቤንች አስነስተው እንዲገባ አድርገውታል። በሮሜሮ ላቪያ ቅያሪ ማለት ነው። ከዛ ውጪ ጄሚ ጊተንስን በአሌሃንድሮ ገርናቾ
እንዲሁም ደግሞ ማርክ ጊዩም በአንድሬ ሳንቶስ እንግዲህ እንዲቀየር አድርጓል። 3 ወሳኝ የተባሉ ቅያሬዎችን ያደረጉት ኤንዞ ማሬስካ ይሄን ቅያሬ ካደረጉ በኋላ ማርክ ጊዩ የ9 ቁጥር ቦታውን እንዲይዝ እንዲሁም ደግሞ ወደኋላ ድሮፕ አድርጎ ዣኦ ፔድሮ ከአጥቂነት ወደ 10 ቁጥር ቦታ ላይ እንዲመጣ አድርገውታል ማለት ነው። ልክ እንደዛ ሲያደርጉት የቼልሲ እንግዲህ ቡድን ባላንስ ማድረግ ጀመረ ማለት ነው እና ወደ እንቅስቃሴው መመለስ ቻለ። አሪፍ እንቅስቃሴዎችን ማድረግ ቻለ። ጫና መፍጠር ጀመረ። በቋሚ ኳሶች በተለይ ደግሞ በጣም መፈተን ጀመረ ኖቲንግሃም ፎረስት እና ብዙም ሳይቆይ በ49ኛው ደቂቃ ላይ እንግዲህ በጣም በጥሩ ሁኔታ የተሻገረውን ከፔድሮ ኔቶ የተሻገረውን ኳስ በጭንቅላት እንግዲህ የመጀመሪያውን ጎል ለቼልሲ አስቆጥሯል። ጆሽ አቻምፖንግ ወጣቱ የቼልሲ አካዳሚ ውጤት የነበረው ከ8 ዓመቱ ጀምሮ በቼልሲ ያደገ ተጫዋች ነው ጆሽ አቻምፖንግ እና በጣም ልዩ ስሜት የሚፈጥር አይነት ሞመንት ቅጽፈት ነበር ሲል ነው የተናገረው። እንደውም ከጨዋታው በኋላ ጆሽ አቻምፖንግ እና ያገባሁት ጎል በጣም ለኔም የሚያኮራል ለቤተሰቤም ኩራት የሆነ ግብ ነው ያስቆጠርኩት፣ ፈጣሪንም ለዚህ ስላበቃኝ በጣም አመሰግናለሁ ሲል ነው የተናገረው ጆሽ አቻምፖንግ እና በጣም በከፍተኛ ሁኔታ ነው ደስታውን የገለጸው። በጭንቅላት ነው ገጭቶ ግሩም ጎል ማስቆጠር የቻለው 49ኛው ደቂቃ ላይ። ያን እንግዲህ ካስቆጠር በኋላ ጆሽ አቻምፖንግ በጣም ተከፈተ። እንግዲህ ብዙም ሳይቆይ በቅጣት ምት ደግሞ የአሲስት መጀመሪያ ላይ ለጆሽ አቻምፖንግ ያደረገው ፔድሮ ኔቶ እንግዲህ ሁለተኛውን ጎል በቅጣት ምት ሪሲ ጄምስ እና ካርጎለት አክርሮ መጥቶ በረኛው የተሸፈነ ይመስለኛል። በተጫዋቾቹ ብዙም አላየውም። ወደ መሃል ላይ የተመታች ኳስ ነበረች። ዞሮ ግን ከእጁ አምልጦት ጎል መሆን ችሏል ማለት ነው። ስለዚህ ቼልሲ 2-0 መምራት ጀመረ። 2-0 ከመራ በኋላ ግን ትንሽ ሪላክስ ማድረግ ጀመረ ማለት ነው። ቼልሲ ብዙም ከዚህ በኋላ ያሸንፋል ተብሎ እየተጠበቀ ነበር። የኖቲንግሃም ፎረስት ደጋፊዎች በጣም ድጋፍ እያደረጉ ነበር፣ ጩኸት ላይ ነበሩ። ለቼልሲ በጣም ፈተና ነበር። 2 ጎሎችን ግን ቼልሲ ካስቆጠረ በኋላ ምንም አይነት ነገር ማድረግ አልቻሉም። እንደውም ከሜዳም ጥለው እየወጡ ነበረ ደጋፊዎች። ለኤንዞ ማሬስካም እፎይታን የሰጠ ይመስለኛል። ጥሩ ቅያሬና ታክቲክ ያደረጉበት ይመስለኛል። ኤንዞ ማሬስካም መደነቅ ያለበት አይነት እንቅስቃሴን ማድረግ ችለዋል ማለት ነው። ከዛ በኋላ ግን በ84ኛው ደቂቃ ላይ ሪሲ ጄምስ እንግዲህ ከስቲቫው ከገባ በኋላ ከማዕዘን ምት የተሻገረውን ኳስ በረኛው መልሶት ሪሲ ጄምስ ላይ ደርሶ እንግዲህ ሪሲ ጄምስ መጥቶ 3ኛውን ጎል አስቆጠረ ማለት ነው። ከዛ በኋላ ያው ተረጋገጠ 3-0 ማለት ነው። ቼልሲ ማሸነፉ ምንም ጥርጣሬ ውስጥ የሚገባበት ጊዜ አልነበረም ከዚህ በኋላ። ግን የሚገርመው አንድ ነገር ምንድነው ማሎ ጉስቶ በ2 ቢጫ በቀይ መውጣቱ ነው 85ኛው ደቂቃ ላይ። ቼልሲ እንግዲህ ለአራተኛ ጊዜ ነው በዚህ የውድድር ዘመን በቀይ ካርድ ሲወጡበት ተጫዋቾችና በጣም አስቸጋሪ ነው። አሁን ቼልሲ በቀይ ካርድ ተያይዟል። በቃ ቼልሲና ቀይ ካርድ አልፋታ ብለዋል። የሚገርም ነገር ሆኗል። ዛሬም ማሎ ጉስቶ በ2 ቢጫ እንግዲህ በቀይ ካርድ ወጥቷል። አንድ ጨዋታ ያመልጠዋል ማለት ነው። ዞሮ ግን የወጣበት ጊዜ በጣም ከ85ኛው ደቂቃ በኋላ ስለነበረ ለቼልሲ ስጋት የሚፈጥር አይነት ነገር አልነበረም። ግን ዞሮም በቀይ ካርድ ቼልሲ በጣም ብዙ ተጫዋቾችን እያጣ ይገኛል ዘንድሮ። ይሄ የዲሲፕሊን ኢሹ በጣም አስቸጋሪ ይመስለኛል። ምክንያቱም ማሎ ጉስቶ እንደውም ሁለተኛውን ቢጫ ያገኘበት ቦታ ራሱ ምንም ቢጫ ራሱ ባያስገኝ ተጫዋቹን ቢተው ራሱ ምንም ነገር ማድረግ የማይችልበት ቦታ ላይ ነበርና ያለ ምክንያት ነበር የጠለፈው። በ2 ቢጫ እንግዲህ ከሜዳ ተሰናብቷል ማለት ነው። ቼልሲ ግን 3 ነጥቦችን ይዞ መውጣት ችሏል ማለት ነው። ይሄም በ14 ነጥብ እንግዲህ ለተወሰነ ጊዜ ቼልሲን ወደ ጥሩ ደረጃ ላይ ያመጣ አይነት ቴብሉ ላይ እንግዲህ በጣም ጥሩ ደረጃ ፕሪሚየር ሊግ ላይ አምጥቶታል። ቼልሲ በዚህ ሰዓት በ6ኛ ደረጃ ላይ ተቀምጧል በ14 ነጥብ ማለት ነው። 7 ንጹህ ጎሎችን መያዝ ችሏልና አሪፍ ነገር ይመስለኛል። ቼልሲ በዚሁ መቀጠል ያለበት ነው። ከዚህም በፊት እንግዲህ በትናንትና ቪዲዮ ላይ እንደነገርኳችሁ ቼልሲ የዛሬውን ጨዋታ ማሸነፍ ግድ የሚለው ነበረ። ሌሎቹ እንግዲህ ቶፕ 6 የምንላቸው ክለቦች ካሏቸው ጨዋታዎች አንጻር ቼልሲ ማሸነፍ የግድ የሚልበት አይነት ነገር ነበር። ሌሎቹ ማሸነፋቸው አይቀርም ነበር። እንደተባለውም እንግዲህ ማንቸስተር ሲቲም አሸንፎ ወጥቷል ኤቨርተንን። እንደገና ደግሞ አርሰናልም በአንድ ጎል እንግዲህ በሴት ፒስ እንደተለመደው በኮርና አስቆጥሮ እንግዲህ አርሰናልም አሸንፎ ወጥቷል። ስለዚህ ቼልሲም ባያሸንፍ ኖሮ በጣም ይርቅ ነበረ። በጣም በቃ ምንም አይነት ተስፋ የሚያስቆርጥ አይነት እንቅስቃሴ ይሆን ነበር ማለት ነው። ስለዚህ ቼልሲ ማሸነፉ ወሳኝ ነው። ኒውካስል ተሸንፎ ወጥቷል በብራይተን። ያም ለቼልሲ በጣም አሪፍ ነገር ይመስለኛል። በ2-1 ተሸንፎ ወጥቷል እንግዲህ ኒውካስል
በጣም በቴብሉ ላይም ካያችሁት ኒውካስል ዩናይትድ ርቆ ነው ያለው። እንግዲህ በ12ኛ ደረጃ ላይ ነው የሚገኘው በ9 ነጥብ። ቼልሲ በደንብ ኒውካስልን እንግዲህ በ5 ነጥብ ከፍ ብሎ ነው ያለው። የዛሬውን ጨዋታ በድል ተወጥቷል። ኤንዞ ማሬስካ በብዙ ፈተናዎች ነው ያለፉት። ኤንዞ ማሬስካ በጣም ብዙ ተጫዋቾች ተጎድተውበታል ቼልሲ። ያም ቢሆን ግን በአሸናፊነት ቀጥሏል ማለት ነው። የዚህ የሊቨርፑልን ማሸነፍ ከኢንተርናሽናል ብሬክ በፊት ምን ያህል ለቼልሲ የአእምሮ ጽናት እንደሰጣቸው የሚያሳይ ይመስለኛል። አሪፍ እንቅስቃሴን እያደረጉ ነው ያሉት። ምንም አይነት ነገር ቢፈጠር ቼልሲ እንግዲህ እንደዚህ ተቋቁሞ መውጣት የሚችልበትን ሁኔታዎች መፍጠር መቻላቸው በጣም አሪፍ ይመስለኛል። የቼልሲ ድል ዛሬ በጣም አሪፍ ነው። ለሚቀጥለው ሳምንትም ሞራል የሚሆናቸው ነገር ነው። ለአንጅ ፖስቴኮግሉ ግን ጥሩ ያልሆነ ዜና ነግሯቸዋል ማለት ነው። ከሜዳ እንኳን ሳይወጡ እንዲሰናበቱ ቼልሲ ዛሬ ምክንያት ሆኗል ማለት ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉት፣ ሼር አድርጉት። ቤተሰቡኑ ብዙ ነገሮችን እናወራለን። መልካም ጊዜ እንዲሆንላችሁ ተመኘውን። ቻው